ኖር 16 ቀን ደረሰ። በ16ኛ ቀን ደግሞ እርግዝናውም ይሻላል፣ መደፈርም ይሻላል። የዛ ቀን ምጡም ይሻለኝ ነበር። በ16ኛ ቀን እኔ አላጠባሁም፣ አላቀፍኳቸውም ልጆቼን። ያቺ መንገድ ላይ ያገኙ ሰዎች ናቸው ውሃ የሚያጠጡት። ጡቴ ላይ ወተት አልነበረም። እንደዛ እያደረጉ 16ኛ ቀን ደረሰ። ሴትዮ አጥባ ምን ብላ ወደ መርካቶ ሄዳ ነበረ። ተኝተዋል ሁለቱም። ሌላ ልጅ ኮሌጅ ተማሪ ወልዳ በላ ካርቶን ላይ ቲማቲም ልጣጭና ሽንኩርት ልጣጭ አስቀምጣ ሬሳውን ላዩ ላይ አድርጋ አስቀምጠዋለች። ሰፈር ውስጥ እንደወለኩ የሚያውቁኝ እኔን ነው። ቤተክርስቲያን እየሄደች የሆነች ሴትዮዋ ውሻ፣ የዛ ግቢ ውሻ ሬሳውን ይዞ ወጣ። እሪ አለች። እኔ ልጅ ስለነበርኩ ሮጣለሁ። እዛ እየሮጥ ቅድሚያ ደረስኩ። እዛ ጋር ሰው ሁሉ ተሰበሰበ። እዛ አንቺ ነሽ ተብዬ እኔ ተወገርኩ። ዱላ አይደለም መወገር በይ። ሁለቱም ጡቴ ተሰነጠቀ። ከኋላ ድንጋይ ባቻዮ ጫማ፣ አንድ የአርከበ ሱቆች ዘበኛ ባቻዮ ጫማ ወደ ኋላ ነው የመታኝ። ድንጋይ ቢያገኘኝ እሞት ነበረ። እኔ ፈዘዝኩ። በቃ ሁሉም ሰው እየመጣ እኔን ይደበድበኛል። ሁሉም ሰው እየመጣ እኔን ይደበድበኛል። ለምን እንደወለኩ የሚያውቁኝ እኔን ነው ሰፈር ላይ። እዛ ፖሊሶቹም መጡ። እኔ በህይወቴ ፖሊስ ሬሳ እባብ አልወድም። ያ ፖሊስ ዱላ አልወድም። ይቅርታ አድርጉልኝ። የሚያለቅስ ስቲከር ኮመንት ላይ የምትልኩ ሰዎች ቲክቶክ ይዘጋብናል። ፕሊዝ ሲያሳዝን ማለት ትችላላችሁ። ወይኔ አይዞሽ እህቴ ማለት ትችላላችሁ። የሚያለቅስ ስቲከር ኮመንት ላይ ስታደርጉ ቲክቶክ ይዘጋል፣ አይፈቅድም። እሺ ፕሊዝ ቴንክ ዩ። የሆነ መጥፎ ነገር እያደረግን መስሎት ቲክቶክ ይዘጋብናል። የሚያለቅስ ስቲከር ሲሆን የሆነ መጥፎ ነገር እየተደረገን የሆነ ሰው ራሱን ለማጥፋት እየሞከረ ሊመስለው ይችላል ምናምን። ኮመንት ላይ የሚያለቅስ ስቲከር መብዛቱን ብቻ አይቶ ይዘጋዋል ቲክቶክ ላይቭን። ስለዚህ አታድርጉ ፕሊዝ። ቴንክ ዩ። ይቅርታ እህቴ አይዞሽ። ፕሊዝ ግን ውሃ እየጠጣሽ እሺ። ይህን ታሪክ ሰምተነዋል ዩቱብ ላይ የምትሉ ሰዎች የሰው ታሪክ አይደለም እያወራች ያለችው፣ እራሷ ልጅቷ ባለ ታሪኳ ናት። ቴንክ ዩ። ቀጥይ እህቴ። ከዛ ሁሉም ሰው መጣ፣ መታኝ፣ ቀጠቀጠኝ። ከኋላ መቀመጫ ድንጋይ ገባበት። ከኋላ ያ ሁሉ እንትናን ፖሊሶች መጡ። በዱላ ካቴና ታሰርኩ። ሬሳውን ሰብስቦ በፔስታል አድርጎ እጄ ላይ ያደረጉ። እንደዛ እያደረጉ አሁን እኛ ቤት እኔ የነበርኩበት ግቢ ደግሞ አዲስ ቆርቆሮ ታጥሯል። ያንን እንትናል እያለፍን እያለ የሽ ልጆቼን አንሽልኝ አልኳት። በቃ የሆነ ነገር መጣለኝ። ይሰማል? አዎ እናቴ ይሰማል። እየሰማን ነው ሁላችንም። ከዛ ሰፈሩን እያለፍ የሆነ ነገር መጣልኝና ከዛ የሽ ልጆቼን አንሽልኝ። ቤት ውስጥ እኔ ኦርቶዶክስ ነበር በዛ ሰዓት፣ ስዕሎች ነበሩ። እስቲ ዞር በለው እኛም ልጆች አለን እኮ ሴት ልጅ አለን እኮ የእሷ መሆኑን በምንድን ነው የምናውቀው ብላ ገባ። ቤት ገቡ። ልጆቼ ከእንቅልፋቸው ተነስቶ ያለቅሳሉ። እዛ መድኃኒዓለም ወይ ይቅር በለን፣ ኪዳነ ምሕረት ይቅር በለን ብሎ ሁሉም ሰው ማልቀስ ጀመረ። ሲያለቅሱ አሁን እኔን ልጆቹ እሷ እንደሆነች ትሁን፣ ልጆቹ ማደጎ ይግቡ ተባለ፣ ማቆያ ይግቡ ተባለ። ሰው የሚያወራን እሰማለሁ፣ እኔ ግን ማውራት አልችልም። በዛ ልጆቹ በ16 ቀን የተለዩ እኔን ቅዱስ ያሬድ ሆስፒታል አስገቡኝ። ልጆቹ ገዳይ ህጻናት ማሳደጊያ የሚባለው ወደ ሲኤምሲ ገቡ እና ከዛ በኋላ እኔም አገገምኩ፣ ልጆቹም ሄዱ። እዚሁ እየኖርኩ እያለ ተደብቄ እየኖርኩ ስራ ቦታ እየሰራሁ ለሞቴል ወጥ ቤት ገብቼ እየሰራሁ እያለ በመሀል እናቴ ሞተች። እናቴ ስትሞት ሄድኩ። ሳንቲም በሚገባ ስልክ ነበረ ምደውለው።
እዛ ደወልኩ። ውስጤ ሲጨንቀኝ ስደውል እናትሽ ሞታለች ለቅሶ ነይ ስባለ ሄድኩ። እጄ ቀብሬያት መጣሁ። እዛም አላለቀስኩም። ለምን እንደወለድኩ ፀሐይ ወልዳለች ይሉኛል ብዬ በሶስተኛ ቀን ጠፍቼ መጣሁ። ከዛ ለምን አላለቀስኩም? ቁጭ ብዬ እኔ እንደወለድኩ የሚያውቁኝ መስሎኝ ዘፈን ይወጣል ብዬ ከእናቷ ራቀች፣ ልትቀብር መጣች ይሉኛል፣ ወንድሞቼ ይመቱኛል ብዬ ከዛም ጠፍቼ መጣሁ። እንደዛ እየሰራሁ እህቴ ከቤሩት መጣች። ከቤሩት መጣ እዚህ ለቅሶ አብረን ሄድኩ። ትንሽ መቀራረብ ጀመር ከቤተሰብ ጋር። ተመልሳ እሷ ስትሄድ ፓስፖርቴን ይዛ ሄደች። እሷ የምትሰራባቸው ሰዎች ጋር ልጅቷ ኤሪያድ ነበረ የምትኖሩ። ኤሪያድ ሄድኩ። ኤሪያድ አመት እንደቆየን ቤሩት ተመልሰን ተቀይሮ እዛ እየኖርክ እያለ 9 ወር እንደቆዩ ኮብራ እባብ ተፋብኝ ጭንቅላቴ ላይ። እባብ ሲተፋትቼ ሲያመኝ ትቼ መጣሁ። እዚህ ስመጣ ትንሽ ተሻለኝ። እዛ እንደዚያ ያየሁ ከወንድሜ ጋር ነበረ የምኖረው። ወንድሜ ጋር እየኖርኩ ወደ ሱዳን ሊሄድ 50 ኪሎ ሜትር ሲቀር ወደ ሳኡዲ ለመግባት በሱዳን ሲሄድ 50 ኪሎ ሜትር ሲቀር ተይዤ ተመልሼ መጣሁ። ወንድሜ ጋር ሄድኩ። እንደወለድኩ ቤሩት እያለሁ ፈረንጇ መጣ ነበረ ልጄን የወሰደችው፣ ወንዱን ልጅ የወሰደችው ፈረንጇ መጣ እንትን እያለች ነበረ። ተገናኝተን ነበረ ስልክ ምናምን፣ በስልክ ነው የተገናኘው። ቤተሰቦቼ ግን ከፈረንጇ ጋር በአካል ተገናኝተዋል። ከዛ እንደዚያ የሱዳን መንገድ ተመልሼ ስመጣ ወንድሜ ጋር ሲሄድ ቤተሰቦችሽ መውለድሽን አያውቁም አይደል እንዴ? እንዴት ከፈረንጇ ጋር ተገናኙ? እኔን ፈልጎ ፀሐይ ለማፈለቀ የማሙሽ ለማፈለቀ እናት ብላ ስትፈልግ ፎቶቤ ላይ እንትን አገኘች፣ ወንድሜን አገኘች። ልጅ መኖሬን ያወቁት የዛ ቀን ነው፣ የዛ ጊዜ ነው። ከዛ እኔን ደውሎ ሲጠይቁኝ አዎ አለኝ እንደዚህ እንደዚህ ብዬ፣ ከዛ እህቴም ተጣለን ከእህቴ ጋር። እኔና እህቴ አብረን ስለገባን ማለት እዛ ስለነበር ማለት ነው ተጣላን። ለምን አልነገርሽኝም? ይሄን ጉድ ለምን አልነገርሽኝም ብላ ተጣላን ከሷ ጋር ራሱ በዚህ ሰበብ። ከዛ መጥቼ ከሱዳን መንገድ ስመጣ ወንድሜ እኔ ከስቻለሁ ልጅም በፊት አላት የሚባለው ያውቀዋሉ። ከዛ በኋላ አሁንም ኤችአይቪ ይዟታል ብሎ አከራዩ። የእሱ አከራይም ግቢ ልገባ ከለከሉኝ። ሌባ ናት፣ ኤችአይቪ ይዟታል፣ ግቢያችን ላይ ኤችአይቪ ልታመጣ ነው ብላ ግቢ ሳንኳኳ ከለከሉኝ፣ ልገባ ከለከሉኝ። አሁንም ጨለመብኝ። ልብሴን አውጥቶ ወረወሩ። እርቦኝ ስወጥቅ የዝናብ ውሃ አንድ ባልዲ ውሃ ላይ ደፉብኝ። ከዛ ከወንድሜ ከሱ ቤት ሄድኩ። ሄጄ ላፍቶ መስተንግዶ ገባሁ። መስተንግዶ እየሰራሁ እያለ ወርቅና ስልክ ነበረኝ። ሽጬ ኳታር ጀመርኩ። ኳታር በፍሪ ቪዛ እንትን ሸሪካ ቪዛ ካምፓኒ ቪዛ አግኝቼ ሄድኩ። ካምፓኒ ቪዛ እየሰራሁ እያለ 3 ወር ነው። ሱዳኔዎቹ ናቸው መንዱቦቹ። 3 ወር ከሆነ በኋላ እናሳፍርሻለን አሉ። እኔ አልሳፈርም አልኩ። እዚህ አይቼ ሄድኩት መከራ አለኛ። ያንን መከራ መመለስ አልፈለኩም። እነሱ ደግሞ እዛ ጋር እነሱ እንደሚፈልጉት መሆን አለብኝ። እኔ አልሆንም አልኩ። እዛ እናሳፍርሻለን ሲሉኝ ሀቡ ታውቂያለሽ፣ ሜዘር ላይ ወጥቼ መንገድ ላይ ወጥቼ እነሱ ቲኬት ሊቆርጡ ሲሄዱ እኔ ደግሞ በሹፌሩ በኩል ወጣሁና ሜዘር ላይ መንገድ ላይ ቁጭ ብዬ ማልቀስ ጀመርኩ። እስቲ ለማንዱባችሁ እናገራለሁ፣ እንትን ለካፊል እናገራለሁ በምን ምክንያት እንደሚሸኙኝ ብዬ እምቢ አልኩት። ወጥቼ ማልቀስ ጀመርኩ። ሰውዬ መጣና ያስገባ መኪናስ ግቢ ብሎ አባበለኝ። ከዛ በኋላ ስራ አስገቡኝ፣ ሰው ቤት አስገቡኝ። ሰው ቤት እየሰራ 1 ወር ቆየሁና የሆነች ልጅቷ ጋር ተዋወቁና እኔ ልጠፋ ነው አልኳት። እሺ ብር አለሽ ስትለኝ አዎ አለኝ አልኳት። ከዛ እንትን አልኩት
ከሰውዬ ጋር እንትን ብዬ እዛ ጠፋሁ። አንድ ልጅ አለ የሚያስጠፋ ልጅ፣ ጎበዝ ልጅ አለ። ሙስሊም ነው፣ አበሻ ነው እና ጥሩ ነው፣ ይረዳሻል፣ ስራ ያስገባሻል ስትለኝ ጠፋሁ። ከዛ ጠፍቼ ሐሙስ ጠፍቼ እሁድ ስራ ገባሁ። ከዛ ልጁ ጋር ተዋወቅ። እኔ ሰው ሸሽ ነበረ፣ ወንድ የሚባል ሸሽ ነበረ። ለምን እዚህ ያሳለፍኩት ህይወት ነበረ፣ መጀመሪያ ያለፈብኝ ህይወት ነበረ እሱ። ስለዚህ እያልኩ ወንዶቹን እሸሻለሁ። እዛ ከልጁ ጋር በታክሲ ሲያመጣኝ ስራ ሲያስገባኝ እዛ ተዋወቅን። እዛ ፀሐይ ላገባሽ እፈልጋለሁ አለ። እኔ ልጅ አለኝ በ12 ዓመቴ ተደፍሬ በ13 ዓመቴ የወለድኳቸው ልጆች አሉኝ። ነገ እንድሰደብ አልፈልግም እና ይሄንን አምነህ የምትቀበል ከሆነ አልኩት። ፎቶ አልበም አለኝ፣ በአልበም አሳየሁት። አይ አንቺ ትዳር ከሌለሽ ካላገባሽ ችግር የለውም አለ። ከኔ በፊት ሌላ ባል ቢኖር ነው ችግር። ባል ላለሽ ይንካለሽ ይለኝ የለኝም አልኩ። ስለዚህ ችግር የለውም አለ። እዛ በቃ ተግባባን። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። እዚህ ያለው ደግነት እንትን እኔን በቻልሽው መጠን ሃይማኖት ባትገልጪ እመርጣለሁ። እሺ በቃ የተለያየ እምነት ተከታይ ነን ካልሽ በቂ ነው። እሺ ከዛ እንደዛ እሺ ይቅርታ። እዛ እየኖርን ቤተሰብ እሱ መጣ፣ ንካሰረልኝ። ከባሌ ሆሳና ሄዶ ማለት ነው። ሆሳና ሄዶ ንካሰረ፣ ሄደ ተመልሶ። አልሐምዱሊላህ እኔም በቃ ደህና ስራ እየሰራው ነበርኩ። እኔ በዛ ሰዓት ሴቶቹን አውቃለሁ፣ ማዳሞቹን ብዙ አውቃለሁ። ፋናር መስጊድ ይሄዳለሁ። ፋናር መስጊድ ነበረ ጁማ ቁርአን ምንቀራው። እንደዛ ከሰው ጋር ተዋወቅ፣ ደህና ሆነን እየኖር ለከዛ ቤት ሆኖ ይሄ ልጅ እኛ ቤት አብራ ያለችው እጃዛ ቤት አብራ ያለችዋን ልጅ ያፈቅራታል። እኔ ራሴ ያመጣኋት ባልና ሚስት ሆናችሁ እየኖራችሁ ሌላም ሴት አብሯችሁ ይኖራል ማለት ነው? እንዴት ነው? ክፍል ነበረው 3 ሰው ነው የተከራየ ነው። ኦኬ አንቺና ባለቤትሽ አንድ ክፍል፣ ሌሎች ሰዎች ሌላ ክፍል። አዎ ያዛ ቀን ሽንት ቤትና ማር ቤት የጋራ፣ አንቺና ባልሽ አንድ ክፍል፣ ሌሎቹ ሰዎች አንድ ክፍል። አዎ ታሪክ ሰልዋ ነበር በዛ ሰዓት፣ ታሪክ ሰልዋ ነበር። እዛ እንደዛ ይሁን ሰፊ ቤት ነበረ። እንደዛ ይሁን እሱ ይመጣል ኢትዮጵያ። እኔ ቪዛ ሴቶቹን ለማዳሞች ስለማቀርብላቸው ስለማቀብርላቸው እንትን አመጣላቸዋለሁ። እዛ ቪዛ ሰርቶ ይሰጡኛል፣ ብርም ይሰጡኛል። ከዛ እንደዛ እየሰራው እሱ ኢትዮጵያ ይመጣል። ሲመጣ ሰርፕራይዝ ላደርገው ከሀገር ቤት ሲኬድ የውጪ ያስፈልገዋል። ታስኪ ውጪ ወጣሁና ልጅቷ ቤት አለች። ውጪ ወጣሁና ታስኪ ይዤ ሄድኩ። በአበሻ ታስኪ ሄዳለች፣ አበሻ ጠርቷት ነው የወሰዳት ብላ ታቃጥሯለች፣ ደውላ ማለት ነው። እኔ አላቅም። አብረን ምግብ እየበላን በእነሱ ያወራሉ። እዛ እኔ ምንም ማቀው ነገር የለም። ይሄን ያህል ተንኮል ይሆናል ብዬ እኔ በጣም ግልጽ ነኝ፣ የዋህ ነኝ። በጣም ከሚገባ በላይ ከሚያለቅስ ጋር አለቅሳለሁ። በቃ ምንም ያኔ የኔ ምስጢር ብዬ የምደብቅ ነገር ምንም የለም። ግልጽ ነኝ በጣም። እንደዚህ ወልጄ እንደዚህ ሆኜ ብዬ እናገራለሁ። ለካ እነሱ ይተርቡብኛል። ከዛ በቃ ስመጣ እዛ ቤት አላይሽም አለ። ብሩን ይዤ መጣሁ። ለሱ ሰርፕራይዝ አደረኩለት። ብሩን ከተቀበለ በኋላ ያው ነገሩ ተነሳ። በቃ አብሬሽ አንኖርም፣ እንደፈለሹኝ እንደዚህ አይነት ልጆች አሉሽ፣ በቃ የማይባለውን ቃላት እየተጠቀመ ማለት ነው። ግን እኔን እንደዛ ሲባል ያመኛል። ለምን አላየኋቸውም፣ አላጠቀፍኳቸውም፣ አላጠባኋቸውም። ፀሐይ አንዴ ልመርቅ፣ ጣኑ ሳያልቅብኝ ፕሊዝ። እሺ አለም ሰላም ይሁን። ሰላም ልጅ ከነበረችበት ወደዚህ መጥታለች። እሷን መንከባከብ ነው ያለብህ እና ቤተሰብ ሄደን ጠይቀናል፣ ነውር ነው ብሎ መከሩት። ምንም ያዙኝ ልቀቁኛል። በቃ አይሆንም፣ ሙስተሂል አለ። ከዛ ቤት ተከራይልኝ፣ ኢጃዛ ቤት። እኔ አይዲ የለኝም፣ ቤት ተከራይልኝ ስለው እምቢ አለኝ። መስጊድ ማቃት ሴትዮዋ ተከራየችልኝ። ሜዘር መጥፎ ቦታ፣ ግልጽ ቦታ በተከራየልኝ። የኛ ሀገር ልጆች ነበሩ፣ 3 ልጆች ይዤ ወጣሁ። ሀታ የወጣሁ ቀን ማለት እሱ ተላጃ ነው የሚሰራ፣ አብዱላዚዝ ኩድራ ነው የሚሰራ የነበረው። በተላጃ መኪና እንደ ፓኪስታን የእሷን እቃ ቤት ነገ ልንወጣ ቤት ልፈልግ
ቤት ልፈልግልሽ ብሎ እሷን ቅርብ ቦታ አስቀምጦ እኔን መኪና ውስጥ ይሄ ቻይና ካምፖ ገጠሪ ሰልዋ ቻይና ሞል ጋር አዙሮ ለካ ስልክ ቁጥር ደውሎ አይነሳም፣ ደላላው አያነሳም፣ መስሪ ነበር አያነሳም ብሎ አዙሮኝ እሷ ገብታ እቃ እስከምታስተካክል ማለት ነው። የኔ ጅልነት ስልክ ይደውላል። ከዛ እሷ ገብታ እቤት እቃውን ታስተካክላለች። እሱም አምጥቶ አጠገብ ቅርብ ቦታ አውርዷት ነው። ከዛ ዞን እምቢ አለኝ። ለመንኩት። እኔ ወዴት ነው የምሄደው ብዬም ለመንኩት። እምቢ አለኝ። ቤትን አላህ ያሳድግልሽ፣ እሺ ክፉ አይንካልሽ፣ የልጅ ክፋት አላህ ያሳይልሽ ያ ረቢ። ከዛ እምቢ አለኝ። ጠዋት እቃ ተጫነ። እቃ ሲጫን ተላጃው ላይ ኩዱራ የምጫንበት ተላጃ መኪና ላይ ተጫነ። የሷም የነሱም የኔም እኔ አንድ ፍራሽ፣ አንድ ብርድ ልብስ፣ አንድ ትራስ የራሱን ልብስ ብቻ ነው የሰጠሁት። ያለኝን እቃ እንዳለ ይዤ ሄጄ 3ኛ ፎቅ ላይ ነበረ። እዛ ሜዘር እያወረን እኔን እንዴት አድርጎ ቢወስድ እንደ ፓኪስታኖቹ ሻሽሽን እሰሪ ወንድ መሰይ ተላጃ መኪና ላይ ሴት ልጅ እንደማይጫን ያውቃል። እንደ ፓኪስታኖቹ ሻሽን ከፍ አድርጌ አስሬ ወንድ መስዬ ማለት ትራፊክ እንደ ወንድ መስዬ እሷን በከርዋ ላከ። እኔን ግን ሻሽን አስሬ በተላጃ መኪና ሄድኩ። ኳተር ላይ ታውቂያለሽ፣ በትልቅ መኪና ሴት ልጅ አትጫንም። ከዛ ሄድኩ እና እቃ እስከ ለትንሽ ጊዜ እዚህ ይቀመጥ ካምፓኒ ነው የምቀይረው ሲለኝ ማለት ነው። ካምፓኒ እስከምትገባ ድረስ እዚህ ይቀመጥ እለዋለሁ። እኔ ላይ እቃ እያስተካከልኩ የሱንና የልጅቷን እቃ ይዞ እልም እቃዬንም ሳያስተካክል ማለት ነው ሄደ። ጠዋት እኔ ኬኔቶ ምናምን አደርጋለሁ። ይመጣል፣ ቁርሱን ይወስዳል። ለኔ ደግሞ ኩዱራ ምናምን ያመጣልኛል። እንደዛ እየኖርኩ አንድ ልጅቷ ለቤት ክራይ ብዬ አንድ ልጅቷ ጨመርኩ። ሜጀር ሳውዲያ ሱፐር ማርኬት ላይ ቆሜ የሆነች ልጅቷ ቆማት ስታለቅስ ቤት አጣለች። ሻንጣ ይዛ ስታለቅስ ምን ሆነች ነው ስላት እንደዚህ ወንድሜ ይመጣል፣ ወንድሜ እስከሚመጣ ድረስ ምቆይበት ቦታ እንትን ብዬ ነው እኔ ፍሪ ቪዛ ነኝ ትልና አይዲዋንም ታሳያለች። እኔ ደግሞ ፍሪ ቪዛ ትሁን ምን ትሁን አላቅም፣ አይዲዋን ብቻ አየሁና በቃች ህጋዊ ናት አልኩ። ነው ስለ አይዲ ስለሌለኝ ስለ አይዲ አላቅም። ፓስፖርቷንም ይዛለች። እዛ ነው ያልኳት። ወንድሟን መጣ። ለካ ቸርች ከአጎቴ ልጅ ጋር ይተዋወቃሉ። ከኔ ጋር ያለችው አጎቴ ጋር እሷን መጣች። እኔ ጋር ያለች ጁምአ መጣ። እስከ ቅዳሜ ድረስ እኔ ምንም አላቅም። ልጁም አመጡ። እቤት ከገባሽ በኋላ ስልክ ደውላለ ስራ ትግባ ስል አትገባም፣ እኛ እናስገባታለን። ስልክ ዝም ብዬ ደውላል። እኔ የምጠቀመው ስልክ ደግሞ የባለቤቴ ስልክ ነው። እሱም ካምፓኒ ላይ ተያዘ። ከጁምአ መጣ ቅዳሜ እኔ አሞኝ ነበረ። እሷ ምሳ በልታ ምን ብላ የቀለባን ራሱ ምንም አላለችኝም። ብር የለኝም ነው የምትለው። ሻንጣው አለ። እኔና እሷ ብቻ ነን ቤት ውስጥ። እዛ እሱ ሲያዝ ሲአይዲዎች እሱን ሲይዙት እቤት ድረስ አመጣ። ሲአይዲዎችን ማለት ሀታ ቮይስ ራሱ አድርጎን ውጪ ያላለኝ አይዲ እንደሌለኝ ያውቃል። እዚህ ደግሞ ስመጣ ምገባበት ቦታ እንደሌለኝ ያውቃል። ይዞ መጣ። ተያዝኩ ከእሷ ጋር። ሲአይዲዎች በር ሰብረው ገቡ። እሱን ግን እንደዛ ሆኜ አንቺ የት ነው የምታውቂው ያሉኝ። የሱ ምስት እዚህ ቤት ነበረች። የሷን ስልክ ነው እንጂ እኔ አላውቀውም። አክማይን ለምን የንካ ወረቀት የለንም እዛ ጋር። እሱም ድጋሚ ይገባል፣ አብሮ ይገባል። እሱን ላትርፍ ብዬ ኤሌክትሪክ ላይ አዳፕተር ላይ ጣቴዎች አሁንም ቅርጽ አሉ። 4 ጣቴ ማለት ነው። እንዳምን ብሎ ኤሌክትሪክ ላይ ሲያንጣጡኝ እኔ አላውቃትም። ልጅቷ ደግሞ 27,000 ኤሪያል እና 40,000 የሚያወጣ አልማዝ ቦርሳ ውስጥ አለ። እንዴ ይሄንን ነገር እኮ ሰምቼ ነበረ። ዩቲዩብ ላይ ሆናል። እኔ እንጃ። እኔ እዚህ ካታር ስለሆንኩኝ ይሄንን ነገር ሳልሰማ አልቀርም። እሺ 27,000 እና እንትን እየሰረቀች ምናምን ሰምቻለሁ መሰለኝ። ኦኬ ሌትስ ጎ።
አሁን አንቺ እዛ ሳትሄጂ በፊት ነው። እኔ 2019 ላይ ነው የገባሁት ኢትዮጵያ የገባሁት። ከ7 ዓመቴ ነው አሁን። ማሻአላ እኔ ዱባይ መስለሽኝ ነው። አሁንም ካታር ነው ያለሁት። ለ2 ዓመት ብቻ ነው ከካታር ወጥቼ አቡዳቢ ኖሬ ወደ ካታር የተመለስኩት። 17 ዓመት በኢትዮጵያ 2000 ሚሊዮን ነው እኔ ካታር የገባሁት። በቃ እሱ ነው በቃ። እዛ አላቅም ሴትዮዋ ናት የሰጠችኝ ትላለች። 5 ቀን በረዶ ቤት ያሳደሩ ማለት ነው። በረዶ ቤት እስር ቤት ሰነያ ሳያደርሱ ማለት ሌላ ቦታ ነው በረዶ ላይ ምን በላ በረዶ ነው ምን ተኛ በረዶ ነው። በቃ ምንም ብርድ ልብስም የለም በረዶ ነው። ቤቱ አይሲ ብቻ ነው በቃ እዛ ነው እንዳምን ብለው ማለት ነው። እኔ አላቅም ስትመጣ እንዲህ ነው ያገኘኋት። አይዲ ስላለ እኔ ስለ አይዲ ስለማላቅ እንዲህ ስትለኝ ስታለቅስ ይዤ ቤት መጣሁ። ብርም የቤት ስራ ግቢ ስላትም ቆይ ትለኛለች። እኔ አላቅም ብዬ ወላሂ ጡት ማጃ ራሱ አላደረኩም ነበር። ትመለሻለች ብሎኝ አባያ ደርቤ ነው የሄድኩት። እኔ ግን እንትን እሱ ብር ይከፍልልኛል ብዬ አስቤያለሁ። 13,000 ብር ክፈይና አንቺ በሪአ ተመለሽ ያሉኝ። እዛ ለገራማ ደግሞ 13,000 ሪያል ክፈይና ትወጫለሽ ሲሉኝ ክፈልልኝ ስሉ እምቢ አለኝ። እኔ ሰርቼ ከፍላለሁ ክፈልልኝ አልኩት። እምቢ አለኝ። ሀታ ማዳሞቹ ቁጥር ስለሌለኝ ነው እንጂ ማዳሞቹ ይከፍሉልኝ ነበር። መስጊድም ብናገር ብዙ ጀማዎች ነበሩ ይከፍሉልኝ ነበር። ኢትዮጵያ አልገባም ነበር። ስልክ ስለወሰዱ የሱን ቁጥር ነው በቃ አለ ማቀው። እምቢ አለኝ። እኔ ከፍላለሁ ልውጣ ብቻ እኔ ኢትዮጵያ ብቻ መሄድ አልፈልግም ስለው እምቢ አለኝ። ከዛ ማለት አፉን አውጥቶ እምቢ አለሽ ወይስ የለኝም ማለሽ? እኔ አልችልም አንድ ቤት ይገዛል ያን አልብር አልችልም ማለት ለምን እሱ እዛ ህይወት ጀምሯል። እኔ እዛ ከሆክ ይበላሻል። ይገርማል። ስመጣ ልብስ አምጣልኝ። የኔ ልብስ ሁሉም ነገር እዛው ነው ያለው። አባያ ደርቤ ነው የወጣሁት። ጡት ማሻ ራሱ አልነበረም። እስር ቤት ነው የሰጡኝ የሚሄዱት ሴቶች ማለት ነው። ልብስ አምጣልኝ ስለው 2 ብርድ ልብስ 2 ሻንጣ ላይ አድርጎ መጣ እና አንድ ስልክ ወልደኝ ሆኖ 100 ሪያል አልሰጠኝም። ምግብ ኢትዮጵያ ነው እንዴ ሻንጣ ውስጥ ብርድ ልብስ ውስጥ ኪስ ውስጥ ብር ፈልጋለሁ። ኤርፖርት እኔ ብር ፈልጋለሁ። ምናልባት ደብቆ አድርጓል ብዬ ማለት ነው። እዛ እሺ ማን ነው የሚቀበለኝ ስለው ጓደኞች ያሉ ይቀበሉሻል አሉ። በቃ እነሱ ላይ ብር ልኳል ብዬ ዝም አልኩት። እዛ እነሱ 8 ሰዓት ነው የወረድኩት። ወደኛ እንሂድ ሲሉኝ አልሄድም አልኩ። አላቃቸው የሱ ጓደኞች የት እንደሚወስዱ አላቅ። ወንድሜ ጋር ሲሄድ መስቀል ነው። ወንድሜ ደግሞ ክፍለ ሀገር ሄደዋል። ሚስቱ አለችው። ሚስቱንም አላቃትም። እኔ ከሄድኩ በኋላ ነው ያገባት። ያን HIV ይዟታል። እዚህ ግቢ እንዳገባ ያሉት ማለት ነው። ያው ሲቸግር የዴት ይሄዳለሁ ወደ እነሱ ነው። ከ8 ሰዓት 1500 ብር ሰጠኝ ጓደኛው። 1500 ብር ሲሰጠኝ የኢትዮጵያ ብር 800 ብር ውድ ነበረ በዛ ሰዓት መስቀል ስለሆነ 800 ብር ኮንትራት ይዤ በ15 ነበር በ14 ነበር የመጣሁት። በ15 ሄድኩ። ሲሄድ እዛም ፀሐይ ምን ይዛ መጣች። ፀሐይ ምን ከደቡብ አፍሪካም ደውሎ ፀሐይ ምን አመጣች። ጎረቤት ላይም ፀሐይ ምን አመጣች። በቃ እኔ ጠባሳ አለብኝ ልክ ያለው አርጌ ያለው የዛ ጊዜውን አላዩም። ለሁሉም አርጌ ያለው እቃ ደግሞ ልክ ነበር። ደህና እቃ ልክ ያለው እየሰራው ከሱ ተደብቄ መስጊድ እየገዛው ደህና እቃ ልክ ያለው ፍሪጅም ኦቭንም ጋሳላም ልክ ገዛልኝ አስገዛልኝ ስለው እምቢ አለኝ። እኔ ብቻዬን ሄጄ አንሳል ጋራሪ ብቻዬን ገዛው። ያ ሁሉ እቃ በእሱ ዘመዶች ጋር ነው ያለው። የኔ እቃ አላየሁም ነበር። እዛ ሄድኩ። እዛም በሁለተኛ ቀን በታረደ በሁለተኛ ቀን ትቼ መጣሁ። ጆሮ ሲዶኖቅር ማለት ነው። ቤት ልከራይ እንደዚህ አልተመቸኝም እንዲህ እየተባልኩ ነው ስል 10,000 ብር ልኮልኝ ቃሊቲ ቤት ተከራየሁ። ቃሊቲ ቤት ተከራይቼ የሾምበቆ ቤት በ1200 ብር ተከራየሁ።
እዛ እሱም እኔ መስከረም ላይ መጥቼ ህዳር ላይ መጣ። ህዳር ላይ ሲመጣ እቃዬንም አገኘው። ወደ አለም ገና ሄን የሱ ጓደኞቹ ያለበት የአገሩ ልጆች ያለበት ወደዛ ተከራየን። እንደዛ እየኖር የሱ እህት ደግሞ እናቷ በ3 ወር ነው የሞተችባት። የመጨረሻ እህቱ እኔ ጋር መጣ። ዳና ነበረ። ከልጅቷ ጋር መሆኑን ያወቅኩት በዛ ሰዓት ሲመጣ ስልኩን ኢንተርኔት ልጠልፍ ብዬ ስልኩን ስከፍቶ እዛ ከዛን ሰዓት ድረስ ከሷ ጋር እየማገጠብሽ እንደነበር አታውቂም። ኢትዮጵያ እስከመጣ ድረስ ከአንቺ ጋር ኢጃዛ ቤት ተከራይታ ከምትኖር ልጅ ጋር እየማገጥ እንደነበር አታውቂም። ኢትዮጵያ ከመጣ በኋላ ነው ያወቅሽው። ዲኒ እያወቀች ነው አብረው ቀጥላ ነው ጭንቅላቴ ውስጥ እያወቀች አብረው ቀጥላ ነው እስር ቤትም ሆና እንዲከፍልላት የምትለምነው እያልኩ ማለት አውቀሽ በቃ ዝም ያልሽው የተውሽ መሰለኝ። እስከዛን ሰዓት ድረስ አላወቅሽም ነበር። አላወቅኩም። ቃሊቲ የሾምበቆ ቤት አርከበ ሱቆቹ ጋር ከገበያ ጀርባ አለ። ኮሜንት አይቼ ነው አለ። የሾምበቆ ቤት ከአርከበ ሱቆች ወደ ውስጥ ገባ ብሎ የሆነ ቤት አለ። በሩ ሁሉ በሾምበቆ ነው የታጠረ የነበረ። አሁን ይኑር አይኑር አላውቅም። አይ ኮሜንት ስላየሁ ነው። ከዛ መጣና ኢንተርኔት ልጠልፍ ስል ስልኩን ከፍቶ ፀሐይ ሀሳብሽ ይሰረቃል። ኮሜንቱን ትተሽው ጣራ ወይ ግድግዳ እያየሽ ንገሪኝ። ለምን ሀሳብሽ ኮሜንት ለመመለስ ሀሳብሽን ስታቋርጪ ታሪኩ ይመሰቃቀልብናል። እኛ ተመስጠን እያዳመጥነሽ ነው። 3800 ሰው ተመስጦ እያዳመጠሽ ነው። አንቺ ግን ኮሜንት የምትመልሽ ከሆነ ታሪኩ ይጠፋብናል። ስለዚህ ኮሜንት እንዳታይ ጣራ ወይ ግድግዳ እይ። ስልክሽን አትይ ወይ ገልብጩ ስልክሽን። እሺ ይቅርታ። እሺ ኢትዮጵያ መጥቶ ነው ያቆም። ኢትዮጵያ መጥቶ ሆናችሁ እሱ ጋር ነው ያቆም። ስልኩን ልጠልፍ ስከፍቶ ሜሴጅ በኢሞ ገባ ከልጅቷ። ስልኳን እኔ አውቃለሁ፣ እኔ ጋርም አለ። አርግዣለሁ ምንድነው ላስወርድ ነው ብር ላክልኝ ምንድነው ብላ አንተ እሷ ጋር ሄዳ በቃ እንደዚህ ብላ ሪከርድ ይገባል። ዳታውን ልጠልፍ ነው ያስኩት እኔ። ይሄንንም ማስብ አይደለም። ከዛ የኔውን አጠፋሁና እንትን ሪከርድ ላኩ። እኔ ለተንኮል የሱ ስልክ ለመፈተሽም አይደለም። እኔ ስልክ ኢንተርኔት ልጠፍ ልጆቼ ሂደው ነበረ የከኔ ነው ኢንተርኔቱ በሩ ተዘግቶ የሳሎኑ ዋይፋይ አልደርስም ብሎ ቆይ ልንገርሽ የቱ ጋር እንደተቋረጠብኝ። እንትን ስልኩን ልትጠልፊ ስትይ ኢሞ ስታበሪ እሷ ማርገዟን አንተ እሷ ልታይደክ እኔ እዚህ አርግዤ የማስወረጃ አጥቻለሁ ምናምን ብላ ቮይስ አደረገች። እሱ ጋር ነው እሱ ጋር ቀጥይ። እዛ ያ ሁሉ እኔን ተንኮል አስቤ አይደለም ወይ ስልኩን ለመፈተሽ አይደለም። ስልኩ ፓተሩንም አውቃለሁ የኔንም ያውቃል። ግን እኔ ልጆቼ ምናልባት ሚሴጅ ልኮ ይሆናል ፎቶ ልኮ ይሆናል ብዬ ዳታ ስለምጠቀም ብር ሲያልቅብኝ ነው ዳታውን ልጠልፍ ብዬ ከፈትኩት ማለት ነው። ከዛ እንደዛ ብዬ ዳታ ሼር ላረግ ነው የሚባለው። ዳታ ሼር ላረግ እሺ ዳታውን ሼር ላደርግ ኢንተርኔቱን ሼር ላደርግ ነው የከፈትኩት። ከዛ ጠየቅኩት እንዲህ ብዬ በቃ አበጥኩት። ጠየቅኩት ሌላ ሰው ቢሆን ኦኬ ችግር የለውም አብረን እየኖርን እንደዚህ ያደረክ ወይ ይሄ ሁሉ በደል የደረሰብኝ በሷ ነው ወይ ብዬ ተናገርኩት። ያ ሁሉ ድራማ አሁን መጣልኝ። ትጠይቀው አይ ብሎ በቃ አልፏል ሁሉም ነገር። በዛ ሰዓት አንቺ ስላናደድሽኝ ነው ከአበሾች ጋር ስለይሽ ነው ስለተናደድኩ ነው እንደዚህ ያደረኩት ምናምን ብሎ እንትን አለ። ተውኩት እኔ በቃ መልስ ሄደናል እኛ ሀገር እነሱ ሀገር መልስ ሄደናል። እኔ በቃ አሁንም ሌላ ነገር ይመጣል ብዬ ተውኩት። ሰው እንትን ካለኝ ግግም አልልም እተዋለሁ። እዛ ሄደ እሱ ተመልሶ በአመቱም መጣ። እኔ እዚህ ሰፈር ነበርኩ። ያመኛል፣ ሆዴ ይነፋኛል። እዛ ኪንታሮት ነው ብሎኝ 4 ወር ወደ ሻሸመኔ ሄጄ እዛም ኪንታሮት ነው ብሎኝ ያንን መድኃኒት ተጠቀምኩ። እዚህ ደግሞ ምን ይላሉ የሱ ቤት የሱ ጓደኞቹ አርግዛለች ብሎ ለሱ ይደውሉለታል። ሁለተኛ ዙር በአመት መጣ። እርጉዝ ናት ሲሉ ማለት ነው። እርጉዝ ናት ሲሉ በአመት ሲመጣ እኔን እያየኝ ነው። እርጉዝ አይደለሁም እኔ ግልጽ ነው። ሆዴ አበጠ። ሆዴ እንደዚህ ብዬ ሆዴን ክፍት አድርጌ ነው ለሴቶቹ ማሳየው። ቤተሰብ ጋር ሊሄድ አይሰጠኝም ነበረ።
የሆነ ፕሮግራም የቤተሰብ ጉዳይ ተጠርቼ ድሮ የሞተ አጎቴ አሁን ሞቷል ብዬ ሄጃለሁ። ለምን ስለማይሰጠኝ መቅረት አልችልም ነበር። ያን ሁሉ እያደረኩ አሁን ድጋሚ ሁለተኛ ሲመጣ እኔ እርጉዝ አይደለሁም አየኝ። ከዛ ሐኪም ቤት ሄድ ንጹህ ነሽ፣ ጤነኛ ነሽ፣ መውለድ ትችያለሽ ነው የሚሉኝ። ውስጥ ያለው በሽታዬን አላዩም። እዛ እሱ ተመልሶ በአመት መጥቶ ሲሄድ ማለት ሁለተኛ ዙር መጥቶ ተመልሶ ሲሄድ እንትን አለ እንትን እህቴ ጋር ሄድኩ። እህቴ ጋር ምክንያት አድርጌ ሆዴ በጣም ያብጣል፣ ማታ ማታ አልተኛም፣ በቃ ያቃጥለኛል። የሶስት ሰው ሆድ ነው የሚያክለው ሆዴ። እዛ ሄድኩ ሆሳና ሲሄድ ዝም ብሎ ክሊኒክ ሲሄድ አንቺ እስከ ዛሬ ድረስ የት ነበርሽ? 90 ቀን ብትቆይ ኖሮ ካንሰር ሊሆንብሽ ነበረ፣ ከባድ እጢ ያለብሽ አሉኝ። እሱ በሄደ በ14ኛ ቀን እኔ ኦፕሬሽን እንትን አገር ቤት ሄጄ ለኦፕሬሽን ቀጠሮ ያዝኩ። በዛ ሰዓት እኔ ላይ ብር አስቀምጦ ነበር። እኔ ይሄ ብር እኔ ጋር እንዳይሆን ያንተ የለፋው ቤት ነው የለፋው ብር ነው፣ ስለዚህ ባንተ አካውንት ይሁን፣ እኔ ልሞትም ልድንም እችላለሁ፣ ስለዚህ ብርህን ልመልስልክ ብዬ መለስኩለት። ከሞትኩ ሰደቃ ታወጣለ ብዬ ማለት ነው። ብሩን መለስኩለት፣ ለሕክምና አስቀምጬ መለስኩለት። አሳክሞኛል፣ አላህ ይስጠው። በጣም አሳክሞኛል። ሐኪም ቤት በጣም ዞር ያለው አላህ ይስጠው። ከዛ ኦፕሬሽን ሆንኩ። ኦፕሬሽን ሆኜ ትቼ መጣሁ። እዚህ ሲመጣ አሁንም በ3 ወር በ4 ወር ሐኪም ቤት ሄድኩ። ኦፕሬሽን ሆኜ በመጣሁ አሁንም ማመን ሲጀምር ማለት ነው። አዲስ አበባ መጥቼ ሐኪም ቤት ሲሄድ መሳሪያ አስገቡና ብረቱን ሲያስገቡ የማፀን ብረት የውስጡ ስፌት ተፈታብኝ። እዛ ተሰቃየሁ 9 ወር በሙሉ 8 ወር በሙሉ ደም ፈሰሰብኝ። እቺ ማትወልድ በቅሎ ናት ይሉኛል። አውቃ ማፀኗን እንትን አርጋ ነው ይሉኛል። አይሉኝ ነገር የለም። አላህ ነው ያልሰጠኝ። መጣ 3ኛ ዙር መጣ። እንደዛ እያመመኝ ውጪ ማደር ጀመረ። አዳማ የስንዴ መጋዘን ከፍቻለሁ ይላል። ያድራል፣ ይመጣል። ጠዋት ልብስ ሊቀይር ብቻ ነው የሚመጣው። ቤተሰብ እምቢ አለኝ። ከዛ ስሜን ሀታ ሀቡ የኔን ስም ይሄን አልች ስቃይ ችግር አብረን ያሳለፍ ነው። ክፉም ደጉም ሰው ሀገር ነው ያገኘሁት። ስሜን ማን ብሎ ሴፍ ያደርግ ጥሩ ነው? ሴፉ ባሌ የኔን ስም እዚህ ጋር እህቱን እያሳደግኩ ነው። ምንም ብር የለኝ። ያለኝን ለሱ መልሻለሁ እኔ ላይ አስቀምጠው። ከዛ መጣና ሸሚዝ ተኩሽ ያለ ተኮስኩ፣ ጫማ ጠረኩ፣ ሱፍም ተኮስኩ። ይሄን የራስ ሰርግ ሊሆን ይችላል አልኩት። አብረን እንሂድ ስለው የዱርዬ ሰርግ ትሄጃለሽ ወይ አለኝ። እና እሺ መቼ ነው የምትመጣ አልኩት። ከሳምንት በኋላ በዛው አገር ሄዳለሁ። የሆነ በመሬት ጉዳይ ነበረው ፍርድ ቤት ያዘው። በዛው እዛ ሄዳለሁ። እሱ ለካ ጫጉላ ቤት ውስጥ ከሚጨርስ ነው። ከዛ ሄደ አገባ። አላውቅም እኔ በዛ ሰዓት እዛ ሊሄድ ነው አለ። ቀኑ ደርሶ ማንን አገባ? ሌላ ሴት ወይስ እዚህ ካታር ያላችሁ ሲማግጥብሽ ኢጃዛ ቤት ከነ የነበራትን ልጅ? ሌላ እዚህ ሰይድ ያሲን በእኛ ሴት በህይወቱ ኦኬ። ሌላ ሴት ማለት ነው። ሌላ ሴት ነው። እዚህ ወንድሞቹ ጓደኞቹ ናቸው። የሱ ጓደኞች አብሮ አደግ። አንዱ አላህ ራሞ ሞቷል። እኛ ሀገር መልስ ሄዶ የመጡት ናቸው። አንዱ ደግሞ አለ ወላሂ ብላህ ረብል ከአባ መጥቶ ያቅም ዳያስፖራ ነው ብሎ ንካ የታሰረለት ማለት ነው። ትዳር የለውም ተብሎ ነው እንትን ያለው። ከዛ እኔ ምንም አላቅም። አሁንም ሄደ እሱ ለሱ የሚያስፈልገው ነገር አርጌ ይዞ መሄድ ነገር እቃ አዘጋጅቼ ሄደ።
ከዛ በኋላ በ10 ቀን በኋላ የሚመጣ ሰው አለ። ይሄን እቃ እዚህ ሰው ፈልጓል ይላል። ጩኮ ሰርቼ ሹሮ ሀታ እሷ እኔ በኦፕሬሽን ደም እያፈሰስኩ ቡና የማሽን ቡና አጠጣም 4 ኪሎ ቡና በእጄ ወቅጫለሁ። ሰው ፈልጎ ነው የማሽን ቡና የማይጠጣ ሰው ብሎ መቆጫ ከጎረቤት ለምኝ። ሌላ ጊዜ እቃ ስልክ በእንትን ለሰው ነው ብሎ አንቺን የገዛ ሚስቱን በኦፕሬሽን የተደረግሽ የታመምሽ ይህን ሁሉ ነገር እንድታዘጋጅ ያደረገ ለማ ለዚችኛዋ በድብቅ ላገባት ሚስቱ ሁሉም ነገር አዘጋጅ። በርበሬው፣ ሹሮው፣ ሚጥሚጣው፣ ቂቤ፣ ማር ምንም ሳይቀር ማለት እሱ ላይ ራሱ እዚህ ሰው ፈልጎ ነው ልሸጥ ነው። እዚህ ሰው ፈልጎ ነው። እኔ ጥቅም የሚገኝ መስሎኝ ነው። እሱ ጥቅም የሚያገኝ መስሎ ሀታ ብር በስነ ስርዓት አይልክልኝም። 10,000 ብር ይልካል። 5,000 ብር የቤት ኪራይ እከፍላለሁ። 2,000 ብር የእህቱ ትምህርት ቤት እከፍላለሁ። 3,000 ብር ነው ለእኔ የሚተርፍ። እህቱ አብራሽ የምትኖር ናት ቤት? አዎ ትንሽ ናት። እሷም እናቷ ሞታለች። ያኔ የእሱ እህት ናት፣ ትንሽ ናት። እዛ ሄደ 9ኛ ባገባ የእንትን ቀን የአረፋ ቀን በቪዲዮ ደወልኩ። በቪዲዮ ስደውል ራቆቱ ነው። ከሰላት መልስ በቪዲዮ ደወልኩና ራቆቱ ነው። የት ነው ያለው? ኢጃዛ ቤት ወንዶች ቤት ነው እንዴ? ወንዶች ቤት አላልክም እንዴ? የት ነው ያለው ስለው በኢድ ቀን ማን ነው የሚደውለው አለች። እሷ ማን ነው የሚደውለው በኢድ ቀን ስትል ጆሮዬ ላይ መጣ። ድምጿን ሰማሽ? ድምጿን ሰማሁ። ከ9 ወር በኋላ ማለት ነው። አግብቶ ካታር ነው እንዴ ያመጣት? እሱ ኢትዮጵያ አግብቶ እና እሱ ቀድሞ ሄደ፣ እሷ ከኋላ ሄደች። ለዛ አይደል እቃ ያዘጋጀሁላት። እሱ ይዞት የሚሄደውን እቃ አንቺ እሱ ከኢትዮጵያ ወደ ካታር ሲመጣ ያዘጋጀሽው ለእሷ እሷ ቤት የሚገባ ነው። እኔ እኮ እሷ እዛው መስላኝ ነበረ። ከተጋቡ በኋላ እሱ ጥሏት የመጣ እዛ አስቀምጧት የመጣ ነበር ይመስለኝ። ቀድሞ ነው የላካት ወደዚህ አይደለም። እሱ ቀድሞ ሄደ ለእሱ ማዘጋጅቼ፣ እሷ ስትሄድ ደግሞ ለእሷ ማዘጋጀው። ለእሷም 2ኛ ዙር አዘጋጀው ከ10 ቀን በኋላ። ያዘጋጀሽውን እቃ ለማን ሰጠሽው? እሷን በአካል ሄደሽ አየሻት ሰጠሻት ወይስ ሰው ላከሱ? ሌላ ጊዜ ኤርፖርት ሄጄ ነበር እቃ ምልኮ። የዛ ጊዜ ደግሞ ሞተረኛ ልኮ ነው እቃ የሰጠሁት። እንዳታውቂያት ነው እንዳታያት። እሺ በሞተረኛ ነው የአረፋ ዕለት ስልኩ ጋር ነው ያቆምነው። ይቅርታ ስላቋረጥኩሽ። አረፋ ዕለት እንደዛ ማን በዚህ በኢድ ቀን የሚደውለው ብላ እንትን ስትል አበጥኩ። እኔ ጋር እንግዳ ይመጣል፣ ወንድሜም ይመጣል፣ ሌላ ጎረቤቶቹም ይመጣሉ። እዛ ከሰላት መልስ ይሄንን ስሰማ አበጥኩልሻለሁ። ከዛ ማን ነው እለዋለሁ። አረ ጎረቤት ሄጄ ነው። እና ማናት እኔን እንደዛ ምትለኝ አልኩ። እኔ ያችኛውን የመሰለችኝ እቺ በፊት የነበረችዋ እሷን የመሰለችኝ ከሷ ጋር አብሮ ያለው። እዛ ለብሶ ምን ብሎ ውጪ ወጥቶ ደወለና እኔ በጣም ወደዋለሁ ጎማ ይብላኝ አለ።